የኢፍራታ ልጅ እንግዲህ ያፌት መድኃኒት አንጥቶ እንድታወርድ አደረጋት። በገዛ እናቷ በገኒ እጅ በሚያሳዝን ሁኔታ የኢፉዬ ልጅ ወረደ። በጣም ያሳዝናል። ያፌት ኢፍራታ ነብሰ ጡር መሆኗን ሉሊት ስለነገረችው ከማን ነው እያለም ናታን እየተጫወተብኝ ነበር ከናታን ጋር ሆና እያለ እንግዲህ ሰክሮም ነበር። የመጨረሻ ውሳኔው ናታንን ለመጉዳትና ኢፍራታ አታላኛለች በማለትም ያደረገው ነገር የኢፉዬ ልጅ ማስወረድ ነበረ። አሁን የኢፍራታ ልጅ ወረደ። በጣም ያሳዝናል። መድኃኒቱን ስትጠቀም የኢፉዬ ልጅ እንግዲህ ኤክስፓየርድ ወይም ደግሞ ፊል አደረገ። በጣም ያሳዝናል። ናታን የሰማውን ማመን አቅቶት ያዙ ይልቀቁኝ እያለ ይገኛል። ያፌት የሚበቀለው ኤፍራታንና ናታንን የሚጓጉለትን ልጅ በማስወገድ ነበረ። አሁን ኤፍራታ ባለማወቅ መድኃኒት ተጠቀሚ ዶክተሩ የላክልሽን በማለትም ያፌት ለኤፍራታ መድኃኒቱን እንድትሰጣትና ገኒ ከጎኗ ሆና ውሃ እንድታጠጣት አደረገች። ከዛም ኤፉዬም መድኃኒት ነው ብላ ያንን መድኃኒት ዋጠችው። ግን ደግሞ ልጇን የሚያሳጣት ነገር ነበረ። ኤፍራታ የመጀመሪያ ጥያቄዋ ዶክተሩ ከመኪና አደጋ በኋላ ልጄ የፈራሁን ነገር አልሆነም፣ ልጄ ደህና ነው ወይ ስትልም ጽንስሽ ደህና ነው ሲላት ነበር። ግን አሁን ያፌት በገኒ እጅ እንግዲህ ጽንሷን የሚያስወግድ መድኃኒት ሰጥቶ ጽንሱ እንዲወገድ አደረጋት። እጅግ በጣም ያሳዝናል። ናታን አሁን የኢፍራታን እርግዝናም እንዲሁም ደግሞ ልጁን ማጣቷን እውነቱን ሲያቅ ያፌትን ገድዬ እገላለሁ አለ። ኤፍራታ የመጨረሻ ልቧ ተሰበረ። ተስፋዋም ሁለ ነገሯንም አጣች። እጅግ በጣም ያሳዝናል። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ሐረግ ድራማ ከባለፈው የቀጠለ ይዘን መጥተናል። እንግዲህ ኤፉዬ በሚያሳዝን ሁኔታ ልጇን አታለች ማለት ነው። የያፌት እቅድና ሀሳብ የኢፍራታን ልጅ ማስወገድ ነበረ። ኢፍራታ እንግዲህ ባለማወቅ ያፌት የሰጣትን መድኃኒት ግጥም አድርጋ በመጠጣት ዶክተሩ የላከልሽ መድኃኒት ነው፣ ምግብ በልተሽ ተጠቀሚው ሲላትም እኔ ምግብ አልበላም ጠግብ ያለው አለች። ገኒን አምጪላት ሲላትም ገኒም እሽ ብላ ነበረ። እናም አሁን ላይ ገኒ እንግዲህ ሳታስበው ያፌት ወጥመድ ገብታለች። ምንም ነገር ብታይም ምንም ነገር ቢሰራም ለሌላ ሰው አውጥታ እንዳትናገር እንዲሁም ደግሞ ከቤት ወጥታ ሌላ ስራ ወይም ከሰው ጋር እንዳትገናኝ አቅቧታል ማለት ነው። አሁን ዳግም እናቱ ጋር ገኒ ጋር ደውሎ እዛ ለምን ቆየ ሲላትም እናትየዋም ማናላለ እሷ ብዬ ነው አለች። ያፌት ግን አላፍር ብሎ በግልጽ ግርድና ቀጥረኝ ነው የሚባለው እንጂ በፍጹም እንደዚህ አይባልም አለ። እንዳውም ካሰበበት ካወጣ ካወረደ በኋላ ጥሩ ሀሳብ ነው ወይዘሮ ገነት፣ የገዛ ልጅሽን የጽንስ ማውረጃ መድኃኒት በገዛ እጅሽ አብልተሽ ትደፊያታለሽ፣ ጥንሷን ታወርጀዋለሽ ማለት ነው ብሎ ካሰበ በኋላም ተስማምቻለሁ፣ ግን ደግሞ እኔ ቤት ሰራተኝነት ሲገባ ሕግና ደንብ ግዴታም ማክበር አለብሽ አላት። ምንድን ነው እሱ ስትለውም ከማንም ጋር መገናኘት አይቻልም፣ ከማንም ጋር ስልክ ማውራት አይቻልም፣ ስልክ መያዝም አይቻልም፣ ስራና ስራ ብቻ ነው፣ መውጣትም አይቻልም አላት። ገኒም ለልጇ ለኢፉዬ ስትል እሽ ብላ በደስታ እዛ ቤት መስራት ጀመረች። እንግዲህ ናታን የኢፍራታን የመኪና አደጋ መድረሱን ሲሰማ ማን ነው ሲልም እንደ ሲባልም በስተ መጨረሻ እንግዲህ ያፌት ምንም እንዳልሆነ ኤፍራታ እንደተጎዳችም ነገሩት። እነ ቤዛ የሚነዳው እሱ ነበር ጭራሽ ሲልም ከሷ ጎን ስለሆነ ያፌት ምንም አልሆነም አለችው። ቤዛ ምን
ጭራሽ እሱ ነው። ስለዚህ የኔን ጨረቃ የጎዳት ሆን ብሎ ነው በማለትም ናታን ያዙ ይልቀቁኝ እያለ እየተጋበዘ ጽዮንና እንዲሁም ደግሞ ሉሊት እንዲሁም ቤዛ ሁነው እባክህን እያሉት እምቢ ብሎ አምልጧቸው እየሄደ እያለ ቢኒ ንቅ አድርጎ ይዞ እባክህን ናታን ሁለ ነገራችንን አታበላሸው እያለ ለመነው። አሁን ሄጄ ያፌትን የሆነ ነገር ካላደረግኩት በፍጹም ሊያርፍ አይችልም ሲልም ቢኒም እንዴት እንደዚህ ትላለህ? ብዙ ነገር ዝም ብለህ ቁጭ አላልክም ሲለው የኔ ጨረቃ ደውላለኝ ነበር ለካ እንድደርስላት ፈልጋ ነበረ አለ። ከዛም ቢሆንም አንተ ዝም ብለህ ቁጭ አላልክም በማለትም አስረዳው። ናታንም ተረጋግቶ ወደ ቤት ተመለሰ። እንግዲህ ሉሊቶዬ ያፌት ደብዳቤ ለኢፉዬ ለቤዛ ስጫት ብሎ ልኮላት ነበር። ኤፍራታና ቤዛም ስለ ደብዳቤው ያፌት ናታን ነው የላከልሽ ብላ ነገረቻት። እውነት የኔ ናታን ላክልኝ አለች። አዎ ደብዳቤውን አንብቢው ብላት ቤዝ ሰጠቻት። ሉሊት ግን ሪከርድ እየቀዳቻቸው ነበረ። በጣም ያሳዝናል። ከዛም ኤፍራታና ቤዛም እንግዲህ እሺ በማለት ኢፉዬ ደብዳቤውን ተቀብላ ላከቻቸው። እናም እቤት ከመጡም በኋላ ያዙ ይልቀቁኝ ሲል ናታንም አሁንም ሉሊት ሪከርድ እየቀዳቻቸው ነበረ። ሉሊት እንግዲህ ስራዋን ጽዮን እንዳወቀችባት አስር ጊዜ ሲንግ ሲንግ ትለኛለች አለች። ምን እያልሽ ነው ስትልም ሲንግ ጋር ልታጋጭ ነው ወይስ ምንድን ነው እያለች ጽዮን እያሸማቀቀቻት ትገኛለች። ያፌት አሁን ኤፍራታ ነብሰ ጡር መሆኗ እጅግ አሳዝኖትና አብዷለ። የኔ ንግስት ምን አደርገሽ ነው እንደዚህ ያደረግሽኝ እያለ መጨፈር መናደር ጀምሮ እንዲሁም ደግሞ መኪና ላይ እየጠጣ ይገኛል። አሁን ላይ የሚያደርገው ግራ ገብቶታል። እናም ይህንን ቢያደርግም ግን ንደቱን ሊቋቋም አልቻለምና የመጨረሻ ውሳኔው እንዴት በእኔ ላይ እንደዚህ ታደርጋለች በማለትም ገኒ ደግሞ ስልክ ደውላ አንድ ሀሳብ አለኝ ስትለው ምንድን ነው ሲላትም እኔ በስልክ እንኳ አይወራም አብሬ መጥቼ ነው ስትለው በቃ ሰፈር አካባቢ ነኝ አላት። ከዛ ምን አለች ስትልም ለኤፍራታ ገኒ ነይ ሰፈር አካባቢ ነኝ አለኝ አለች። እና ሰፈር አካባቢ ከሆነ እሱ አይመጣም አለቻት። አላውቅም አለች እና ገኒ ሄደች። ኤፍራታ ምን አስቦ ነው ከትናንት ጀምሮ ከማታ ጀምሮ እቤት አልገባም ምን እያደረገ ነው አለች። ገኒም ተማክራ ከሱ ጋዛ ቤት እንደምትሰራ ግዴታዋን አውቃ እንደምትቀጥልም ቃል ገብታለት መጣች። ሌላኛው ነገር እንግዲህ አሁን በሚገርም ሁኔታ የሚያስቸግረው ነገር የኤፍራታ ነብሰ ጡርነት ልጇ መወገዱ ነው። እናም ያፌት የትን ቦታ ውሎ መጥቶ ኤፍራታ ሲመጣ ግራ ገባት። መጥቶ ቁጭ አለ። ገኒም መታል እንዳቶ ያፌት አለችው። ምን እያልሽ ነው? መምጣቴን እያየሽ መታሃል እንዴት ይኛለሽ እንዴ አላት። ከዛም ምን ማለት ነው አለችው ኤፍራታ። ከዛ ገኒ ወደ ውስጥ ገቢ እራት ላቅርብልህ? አልበላም። የእኔ ንግስት እንዴት ዋልሽ? አሁን መድኃኒቱን ይዤ መጥቼልሻለሁ። ዶክተሩ ልኮልሻል። ማነሽ አንቺ? ገኒ ምግቡን አምጭላት እና ሲልም አይ ገኒዬ እኔ አልፈልግም አሁን ነው የበላሁት አለች። በቃ መድኃኒቱን ዋጪ ሲላትም ቆይ ምን እያረክ ነው? የት ነበርክ? ምን እያሰብክ ነው አለችው። ምን እያቀርክ ነው ደግሞ ስትለው ምን አገባሽ ዝም በይ አልበለዛ ግን ሲላት አልበለዛ ምን ከዚህ በላይ ምን ልታደርገኝ ነው? ምን ትፈልጋለህ? ምን አደረግ አለችው። መጨቃጨቅ ጀመሩ። ከዛም አንቺ ሴትዮ ዝም ብትይ ነው የሚሻልሽ አለ። አቤል ደግሞ ኧረ አጎቴ ለጭቅጭቁም ትደርሳለህ እንዴ አሟታል እኮ ቢያንስ ይሻላትና እንደፈለክ መጨቃጨቅ እንደፈለክ በጥፊ ማድረግ ትችላለህ። ያው ሮማንቲክን ብትጨምሩበት ጥሩ ነው አለ። ከዛም ምን አባክ ነው የምትለው አንተ ዝም በል አለ። ቀጠለና የምሬን ነው እንዴ በጣም እኮ አሟታል ምን እያረክ ነው አለ። ከዛም
ተናደደና አቤልን ሊመታው ሲል አፍህን ዝጋ ሲለውም ገኒ ብቅ አለች። ምን ያጭቃጭቃቸዋል አለች። ከዛ ያፌት ላለማስነቃት እንደመነሳት ብሎ መልሶ ቁጭ አለ። በስተ መጨረሻ ውሃም ጭላትና መድኃኒቷን ትውሰድ አላት። ገኒም እሽ ብላ መድኃኒቷን እንድትወስድ ለኢፉዬ ውሃ መጣችላት። ያፌት ደግሞ መድኃኒቱን ሰጥቷት ኢፉዬ ግጥም አርጋ ዋጠችው። እናም ወዳው እንግዲህ የኢፉዬ ልጅ ወረደ። እጅግ በጣም ያሳዝናል። ኢፍራታ ይህንን ያየችው መቋቋምና ራሷን መቻል አቃታት። ይሄም የሆነው በእርግጥ መድኃኒቱን ከመውሰዷ በፊት በጣም እየተጠራጠረች ነበረ። ኢፍራታ ለምን እንዴት የሚል ሀሳብ ፈጥሮባት ነበረ። የዳራ እናት እንግዲህ ዳራ እውነቱን እንዳወቀች አወቀች። እናም ወንድምሽ እኔን እናንችን ለማጣላት የሆነ ነገር ብሎሽ ከሆነ ስትላትም እሷም በፍጹም ምንም አላለኝም ወይስ ምትፈሪው ነገር አለ ስትል በጥፊ ደረገመቻት። ከዛም ሌላኛው ልጅ ቶም መቶ እማዬ አለ። ከዛ ዳራ ደንግጣ ምን አለችና እዛው ጉንጯን ይዛ ቀና ብላ እማዬ አለችው። ማለቴ እኔ እንደዛ አስደንጋጭ ነገር ሳይ እማዬ ነው የሚያቀናኝ አላት። እሺ ጥሩ ነው፣ አንቺ እኔ ላይ እጅሽን ትዘረጊያለሽ እሺ ብላ ሄደች። ቆይሜ ምን እያረግሻቸው ነው ልጆችን? ምን አርግ ነው የምታያ ስትልም ሴላትም ቶም ናውዴ መጣ። ምን እየተካሄደ ነው? ለምንድን ነው ቃስ ብላችሁ ማታወሩት? ስትለው አንድ ሲላት ናውድም ምን አገባህ ጥፋ ከዚህ እኔ እንደዚህ መናገር የለብህም አለችው። ከዛ ቶምም ተናደደ። ናውዴ ወደ ውስጥ ሲገባ እማ ልጆቹ ምን እያረግሻቸው ነው? ቆይ እኔም ብቻ መስሎኝ ነበር፣ ለካ ለሁሉም አውሬ ነሽ አላት። እሷም ውጣሌ ብላ አስወጣችው። ገኒ እንግዲህ የኢፍራታ ጽንስ መውረዱን ስታይ በእርግጥ መጀመሪያ የምታውቀው ነገር የለም። በድንጋጤ ልጅ ሞተች ብላ እሪ ያለች። ኢፍራታ ግን ራሷን ስታወደቀች። ቻናሉን ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ።